ለበት እንዲህ አይነት የተደራጀ ጠላት እንዳለው ይወቅ ነው የምልህ። አመሰግናለሁ። አንተ ቤት አሁን የተደራጀ ጠላት አለው። ጎንደሬ ጎጃሜ ጠላት ነው፣ ወለየ ጠላት ነው እያልክ መቀስቀስ እርስ በራስ መጠላላት እንጂ እሱን መሰሎችና አልኩኝ ሌላ አማራ አላልኩም። እሱንና መሰሎች የተደራጀ ቡድን ማምለጫ ግን ትክክለኛው ነው። ይሄማ የሚታይ እኮ የሚዳስስ ነው እኮ አፍርሰነው አናቱን ቀጥቅጠን እሱንም ብቻው እንዲያለቅስ አድርገነዋል። አባይ ጣና ጋር ነው የሚውል ዛሬ አንተንም ለምኖ ነው የሚገባ። ድሮ ታስታውሳለህ ሀብትሽ እኛ ስንመጣ ተለምኖ ከሱ ቤት ወረፋ ይዘ ነው 3000 ሰው የሚያየው። ዛሬ የለም፣ ቤት መክፈትም አይችልም፣ ማንም የሚያየውም የለም። በአማራ ተራ በጎጃም የለም፣ በጎንደር የለም። አሁን ያለ ቆቦ ላይ ያስቀምጨዋለሁ፣ ቆቦ ላይ ቁጭ ያለቅ አድርጌዋለሁ። ይሄ ደግሞ ምንም ችግር የለም፣ ያለ ነው፣ የስራው ባህሪ ነው። አዳምጠኝ ዩሪ፣ እኔ በፖለቲካ አቅም እንዳለው አውቃለሁ። የፖለቲካ ልዩነት አለ። አፋይ እንደሆነ አታውቅም። የአማራን ፖለቲካ አፈር ከደሜ እንዳስገባው አታውቅም። እነ እስክንድርን ማንነት ሲነጥቅ ስትቀጠቅጣለህ። ዛሬ ክሬዲት የምትሰጠው የዩሪ ፖለቲካ እና ያንተ ፖለቲካ ለኔ ልዩነት የለው። አንዴውም የዩሪ የተሻለ ነው ብዬ ልችል እኔ የተሻለ ነው ተርፎ አሁን በጎጠኝነትን ያለው እኔ አማራ ነኝ እንዴ እንዴት ምን ትላለህ? አማራ አይደለም? ኖ እሱ ቅጥረኛ ነው። ቅጥረኛ አማራ ነው እንጂ አማራነቱ አይታወቅም። አባቱ ማን ነው? የት ነው የተወለደ? ይሄ ባይዘው ይሄ እውነቱን እንነጋገር። እኔ አማራ ነኝ በቪዲዮ የምታወቅ የመጣሁበትን አባቱ የት ነው እንዴ? እኔ ቅጥረኛ ነው የምልህ የተቀጠረ ነው ብዬ ነው ማምን እኔ እንጂ አማራ ነው ብዬ እሱን ክላይ ማለት ነው። ሰም ሀብታሙ ነው ወይስ ትጨምርለታለህ? ደቂቃ ጨርሷል። ኦኬ አጭር ሀሳብ ዩሪ በተሻለ መጠን ፖለቲካ አይ ፖለቲካ ነው እኔ የማወራው ፖለቲካ ነው። እኔ ምንም ከዛ ህዝቡ በዚህ ደረጃ ያለውን ፖለቲካ ማድመጡ ጥሩ ነው። ይሄ ጎንደርን የማይወክል ስናጠበው ታች ጋይንት ተጠምቆ ተሲሮ ወደ አማራ ህዝብ የተረጨ አባቱን ማውቅ ዲቃላ ምን ችግር አለው? ቅድም ልጨርሰው። እኔ ማህበረሰብ አልተሰደብኩም። ፖለቲካ እኮ ነው። ዲቃላ ልጅ ጋይንት የገብርዬ ፀሐይቱ መሬት ነው፣ የዲቃላ አይደለም እንዴ? ለምን እኔን አይናገርም? ሳሚ አሁን ትቀየመኛለህ ብዬ አላስብም። ለሰዎቹ ክብር፣ ለአድማጮች ክብር ስል ነው ያስወረድኩ። አይ ቲንክ ከተቀየምክኝም ተቀየመኝ፣ በመጥፎ ነገር አለም። ግን ሀሳብ ሰጥቼ ጊዜ ሰጥቼ ካወራ በኋላ የዲቃላ ልጅ ምናምን ማለት እኔ ዲስሪስፔክት ነው፣ አያስፈልግም። ዩሪ ቀጥል፣ ሀሳብን ጨርስ። በጣም የምናከብረው የጎንደር አማራ ህዝባችን ፖለቲካ ተለውጧል ወይ እስክንል ድረስ የፖለቲካ ቋንቋውን እናት መሳደብ፣ ሴት ማዋረድ፣ የዲቃላ ልጅ ምናምን የሚሉ ቃላትን መጠቀም በዚህ ቡድን የተለመደ ሆኗል። እና እኔ አይ ቲንክ የጎንደር አማራው ይሄ ወርቁ የጎንደር ትክክለኛው አማራው ራሱን መፈተሽ መቻል አለበት። በእነዚህ ዝባዝንኪዎች እወከላለሁ ወይ? እውነት የሰማችሁት ይሄ ቀፋፊ ቀናተኛ የምቀኛ ድምፅ እውነት የጎንደር አማሮች ድምፅ ነው ወይ? ያ በእነ ኃይሌ ገሪማ የምናውቀው የጎንደር አማራ የጎንደር ኤሊቶች በየጎረቤቶቻችሁ ያሳደጉ ደርዛቸውን የጠበቁ የተከበሩ ጎንደሬዎችን አስቡና ይሄንን ውርጋጥ ቲክቶክ ላይ የሚውል መደዴ ይሄንን ቡድን አይታችሁ የፖለቲካ ቋንቋውን መዝናችሁ የጎንደር ፖለቲካ ወዴት እየሄደ ነው? ወይ ኤሊቱ አልመጣም ወይ ደግሞ ባለፉት 30 ዓመታት ወያኔ በሰራችው ፖለቲካ የኤሊት ጄኖሳይድ የኤሊት ሞኖፖሊ ህዝብ ላይ ተፈጽሞበታል ብለን እንድንደመድም የሚያስደርግ ለምሳሌ ከተነገሩት ንግግሮች ውስጥ ወንድሞቼ አማሮች ከፋሉ የሚል ንግግር አይደለም የምትሰሙት። እገሌን ገደል ነው፣ አባረር ነው፣ አጠፋ ነው፣ ብቻውን አስቀረ ነው። እገሌን ኢቭን በአጠቃላይ በፋኖቻቸው ላይ የሚሰሩት ፖለቲካ ራሱ በጣም ዘግናኝ ነው። እኔ ለአብዛኛው አድማጭ የምናገረው እኔ የአዲስ አበባ ልጅ ነኝ። ስመጣ አማራን በፍጹም ፍቅር ወድጄ አፍቅሬ ነው የመጣሁት። የሰራዋቸውን ባለፉት ዓመታት ፖለቲካዎች አብዛኛው ሰው ምስክር መሆን ስለሚችል ማለት ነው። አሁን ላይ ለመጀመሪያ ጊዜ በአማራ ፖለቲካ ውስጥ እንደ አዲስ አበባ ተወላጅ አማራ ክፋት ያየሁት ከጎንደር ብሔርተኛው ነው። ለሌላው ኢትዮጵያዊ ራሱን መጠየቅ መቻል አለበት። ይሄ
ዘፈን ላይ የሚሰማው ባዝማሪ በማሲንቆ ገዝጋዥ የሚሰማው ይሄ ባለማተቡ ጎንደሬ ባለሱሪው ጎንደሬ ምናምን የሚለው ትውልዳችን ወይ ኮንታሚኔት ተደርጓል ወይ የወያኔ ፖለቲካ የኤሊት ጄኖሳይድ ፈጽሞበታል። ያ ግን የምናከብረው የምንጓጓለት የምንሳሳለት ሲያወራ ጸጥ ብለን የምናደምጠው የጎንደር አማራ የት ገባ የሚያስብል ፖለቲካ ነው አሁን እያየን ያለ ነው። እኔ አሁን እንደ አዲስ አበባ አማራ እነዚህ ሰዎች የሚያራምዱት ፖለቲካ የነፍሰ ገዳይ ፖለቲካ ነው፣ ያስፈራኛል። በተወለዱበት አካባቢ ድርሽ ማለት አልፈልግም። በነገራችን ላይ አዲስ አበባ የተወለዳችሁ እኔን የምትመስሉ አማሮች የጎንደር ብሔርተኛ ፖለቲካ ማለት የጎንደር ህዝብ እያልኩ አይደለም። የጎንደር ህዝብ በወርዱ እናውቀዋለን። በኢትዮጵያ ታሪክ ውስጥ ባለው ቁመና የጎንደር ብሔርተኛ ማንንም ይወክላል። አይ አብዛኞቹን ስላየዋቸው ነው። ባለፉት 10 ዓመታት የአማራ ማህበር መሳተፍ ያቆምኩት በእነዚህ ሰዎች እነዚህ ሰዎች ባሉበት በሙሉ ይሄ አሁን የምትሰሙ አይነት ድምጾች የጎንደር ህዝብን የማይወክሉ ግን የጎንደር ፖለቲካን እግር ከወርጭ ጠፍንገው ባሰሩ ሰዎች እነዚህ ሰዎች ባሉበት በሙሉ አማራው በሰላም መነጋገር አይችልም፣ መተንፈስ አይችልም፣ መኖር አይችልም። በአጠቃላይ ማለት ነው። ይሄ ፖለቲካ እኮ ቅድም እንደገለጽኩልህ እኔ ደቂቃዬን ተጠቅሜ የተወሰነ ነገር ልበል። ፋንዳሜንታል ፕሪንሲፕሉ ቅናት ነው። ሀብታሙን አጠፋ ነው፣ ሀብታሙ አነሰ፣ ሀብታሙ ሀብት አገኘ፣ ሀብታሙ ለምን ሀብታም ሆነ፣ እገሌ ከተማ ለምን ለማ፣ እገሌዎች ለምን በፖለቲካ ወይ በትምህርት ተማሩ። እኔ እንዲህ አይነት ፖለቲካ ሰምቼ አላውቅም በህይወቴ። እኔ እኮ አሁን እኮ የትግሬ ብሔርተኞች ባለፉት በጦርነት ወቅት ላይ ያራመዱትን ናሬቲቮች ቆሜ ጭምር እንድመረምር እየተገደድኩ እኮ ነው። በነገራችን ላይ ከማየው ክፋት አንጻር ማለት ነው። እኔ እንዲህ አይነት ክፋት በአማራ ውስጥ አይቼ አላውቅም። እንደ ሁሉም አዲስ አበባ ተወልጄ ነው ያደጉ። ይሄ ቡድን ፖለቲካሊ ስንገልጸው ለምሳሌ ቦርደሩን እንየውና ከሱዳን ቦርደር አለው፣ ከትግራይ ቦርደር አለው። በአማራ ውስጥ ጎጃምና ወሎን ቦርደር ያደርጋል። ከአራቱም መሬት ይጠይቃል። ከሱዳን መሬት ይጠይቃል፣ ከትግራይ መሬት ይጠይቃል። ባህር ዳር የኔ ነው ይላል፣ ላስታ የኔ ነው ይላል። አምስተኛው ቦርደር በኤርትራ በኩል ነው የቀረው። አይ ልጨርስ ቆይ። እኔ እኮ ፖለቲካ ነው እኔ ነው ብዬ ነው ማምነው። ግን ላስታ የኔ ነው ሲል እና ባህር ዳር የኔ ነው ሲል ምናልባት መጠረግ ያለበት የመሬት ፍላጎት ለሃጭ አለ ማለት ነው። የሆነ ዝንጀሮ የሚዘልበት ባዶ ቦታ ባየህ ቁጥር ወይ የለማ መሬት ባየህ ቁጥር ያ መሬት የኔ ነው የምትል ከሆነ there is something wrong with you ማለት ነው። ወንድምህ አማራን ከፍ ባለበት ቁጥር ሳይሆን ባነሰበት ቁጥር ደስ የሚልህ ከሆነ፣ ባለሀብት ሲፈጠር አይንህ የሚቀላ ከሆነ፣ ከተሞች ሲለሙ ችግር አለብኝ ብለህ የምትመጣ ከሆነ there is something fundamentally wrong ማለት ነው። ለዚህ እኮ ነው እኛማ በአማራነት እኮ ከትግራይ ብሔርተኞች ጋር የነበረውን ፖለቲካ እኮ ጭፍን ብለን በገገማ ጭምር ነው። እና እኔ ይኸውልህ እንደ መደምደም የማስቀምጠው ምንድን ነው፣ ይሄ አሚናቱ ላይ እመጣለሁ፣ ግን እዚህ ላይ እንደ መደምደሚያው ብዙም ስለተባለ አንድ በጣም የተጋነነ የማሲንቆ ገዥጋዥ ፖለቲካ አለ በአማራ ውስጥ፣ ህዝብ የማይወክል። የጎንደር አማራ ህዝባችን ጀግና ነው። በዛ ውስጥ ዝም ብሎ ባለፉት 5፣ 6፣ 10 ዓመታት ወያኔ ስትረግጠው ታሪክ መስራት አቅቶት አሁን ላይ ማሲንቆ እየገዘገዘ ሌሎች ሰዎች ከኔ ያንሳሉ፣ አማሮች ከኔ ያንሳሉ፣ ትግሬዎች ከኔ ያንሳሉ፣ ኢትዮጵያዊ ከኔ ያንሳል ምናምን እያለ የመጣ ፖለቲካ አለ። ይሄ ቡድን የሚሰራው ፖለቲካ በጣም አጸያፊ ነው። ለምሳሌ ሰሞኑን ሀቅ ያለውን እንገለዋለን እያለ ነበር። ፋኖ ሀቅ ያለውን ሊታገል መሬት የወጣውን ኦር ኮማንደር አረጋ ሚስቱን ደፍሮ የወጣ ነው ምናምን ይልሃል፣ ሊታገልለት ይወጣል። ኦር የሀብቴ አንገት ተቆርጦ ደባርቀ ላይ ይተከልልኝ ይላል። እነዚህ ሁሉ ኦን ሪከርድ ያሉ ናቸው። በነገራችን ላይ የፖለቲካ ማዕቀፉ ከመግደል ከማስገደል ከበለው ከፍለጠው ከግደለው ወደ ሳይንሳዊ ፖለቲካ ማደግ ያልቻለ የቀነጨረ ያቀንጭራ ብሔርተኝነት ነው በዚያውን እየተራመደ ያለው። እና እኔ አይ ቲንክ እንደው ይህንን ጠቅለል ሳረገው አሁን የአባት ክብር አላይ በእንደዚህ በተናጋሪዎቹ በኩል ለአባቶቻቸው ክብር አላቸው ለማለት እቸገራለሁ። ምናልባት አካባቢው በርካታ ድንበር ጋር የተያያዘ መሆኑን ተከትሎ ከፉላኒ ከጀበርቲ
ከጋፋት ከቅማንት ምናምን የተዋሃደ ማህበረሰብ የመሆንና የማንነት ኮሽታ ጭምር ሊኖር ይችላሉ የሚለውን ነገር ማየት መቻል አለብን። ልጨርስ አንዴ። እኔ ጎንደር ስለ ጎንደር አላወራውም፣ ስለ እናንተ ነው ያወራሁት። ጋፋት ወገራ ዳባት እያልክ ስለ እናንተ እኮ ነው፣ ስለ አንተ ነው። እኔ ሳሚ ላውራ ታዲያ፣ ስለ ሳሚ አውራ። እኔ ስለ አንተ ነው። እነዚህ ሰዎች እኮ እያልኩ ነው። የተከበረው ህዝባችንማ ወርቅ ነው አልኩ እኮ። የጎንደር አማራ ህዝባችን ወይ ልጨርስ አይ ልጨርስ እና ይሄ የጀበርቲ እያወራ ከሆነ አዲስ ታይምስ አትሰማም። አማራ ዛሬ ወደ ላይ ና አማራ ስትሆን ይቀጣል የሚናገርበትን አንበሳ ተወርዶላል። አንበሳ ነው ነበር ዘር ያቆም ይመች። እኔ የምለው ምንድነው ታውቃለህ? ዩሪ የምትናገርበትን ቶን የትሪገር የሆንክበትን የተቆጣበትን መንፈስ በተወሰነ መንገድ እረዳለሁ። ግን አንተም ትለጥጠውና በቃ ሁሉ ኖ አዲስ ታይም ሲሆን እኔ እኮ እኔ እነዚህ ሰዎች ክፉ ናቸው፣ በዙሪያዬም አልፈልጋቸውም። እየነገርኩ እኮ እኔ ለሰው ነው ማህበረሰብ አይደለም ማህበረሰብ መቻልኩኝ ስለ ማህበረሰብ መቻለው የጎንደር አማራ ህዝባችን ወርቅ ነው አልኩ እኮ። እነዚህ ሰዎች ከኔ በፊት የተናገሩ የጎንደር ብሔርተኛ ነን የሚሉትን ሰዎች በቃ ሳሚ እያልክ እየጠራ እኔ ዩሪ ኖ ፖለቲካችሁን ነው። እኔ ካንተ ምን አለኝ? እኔ እናንተ እኮ ኮፍያና ጫማ በፕሮፋይልም በምንም አንገናኝም። እኔ ልጨርስ አንዴ ዘረቆ ልጨርስ እና ይሄን አጸያፊ ፖለቲካ የሚሰራው የፖለቲካ ቡድን አንደኛ ያው ቅድም እንዳልኩት የማንነት ችግር ሊኖርበት ይችላል ፖለቲካውን የሚሰራው ቡድን። ሁለተኛ አማራ ጨቁኖኛል የሚል ቡድን ነው። የፋኖ መዋቅራቸው ውስጥ ያሉ ሰዎችን እርስ በርስ በማገዳደል ፖለቲካ እየሰራ የሚመስለው ቡድን ነው። በአጠቃላይ አማራ ጎንደርን ቅኝ ገዝቷል የሚል የጎንደር ብሔርተኛ ቡድን ነው እና የጎንደር አማራ ህዝባችን ይህንን ፖለቲካ በጣም ባንክሮ ማየት መቻል አለበት። የሰማው ድምፅ እውነት አማራዊ ባህል ነው። እውነት እናቱን የሚወዱ ሰዎች ናቸው። እናትን በዚህ ደረጃ እያዋረዱ የሚያወሩት አንዱ ሲተካ አንዱ ለእህቶቻቸው ክብር የላቸው፣ ለእናቶቻቸው ክብር የላቸው፣ ለአባቶቻቸው ክብር የላቸው። ከምናከብረው ማህበረሰብ ውስጥ እንዲህ አይነት ጃርቶች እንዴት ሊበቅሉ ቻሉ? ፖለቲካው ቁጭ ብሎ ራሱን መመርመር መቻል አለበት። በእነዚህ ሰዎች መወከል ራሱ ሰውን እኔው እንደ አማራ ያሸማቀቁኛል እነዚህ ሰዎች። እነዚያውን አማራ ናቸው አልልም። ሰው ቢሰማኝ የጎንደር አማራውም በእነዚህ ሰዎች መሸማቀቅ መጀመር መቻል አለበት። እኔን አትወክሉኝም የሚል ፖለቲካ ማራመድ እስካልጀመርክ ድረስ ይሄንን የጅብ የአውሬ የሚመስል ሰዎችን መብላት መቀጥቀጥ የሚመስል ፖለቲካ ልጨርስ። እኔ ማህበረሰብ አልነካውም። ስፒች እኔ አንድ ደቂቃ አላወራውም። በነገራችን ሳሚ ፍቀድለት ተው እንዴ ምን ሆነ? አዲስ ታይምስ እኔ እንዳትስወጣኝ አላወራውም። ኖ ፌር አይደለም። ማይክ እንትን ነው ተዘግቷል። ማይክ አይ በእንለያይ ዩሪም ተናዶ ነው የሚናገረው። I don't want him to say any more any bad after this ተናዶ መጥፎ ነገር ይናገራል። ትክክል አይደለም። ይሄ ደግሞ ተቆራርጦ ብዙ ቦታ ሚሊዮን ቦታ ይደርሳል። የባሰ አማራውን 10 ቦታ 20 ቦታ የሚከፋፍል ንግግር ነው። እኔ ላውራ አንዴ አዲስ ተምስልስ ዩሪ አንዴ ቆይ ተረጋጋ። ዩሪ ምንም አይጠቅምም። ከዚህ በኋላ የምትናገረው ነገር አውዳሚ ነው። ላንተም አይጠቅምም። ላንተም በሪከርድ ተደርጎ የሚቀመጥ ነው። መጥፎ ነገር ነው እየተናገርክ ያለው። አይጠቅምም። ተረጋጋበት። ችግር የለውም። እኔ እንደውም እስካሁን ማስወጣት ነበረብኝ። ላንተም በማሰብ ለህዝቡም በማሰብ ለሁሉ አንተንም እነሱ ነው እንደዚህ ድረስ እኔ ነኝ ጥፋተኛ። ሆነስሊ ኃላፊነቱን መውሰድ ያለብኝ እኔ ነኝ። መደረግ የለበትም። እሱም በትሪገር ሆኖ በጣም ብዙ ነገር እያወራ ነውና አሮን ነው እንዴት እንደምናስታርቀው አላውቅም። እግዚአብሔር ይወዳል። እስኪ አጼው ትንሽ ነገር በልና እንለያይ። አሮን ወደፊት እስኪ አስበን ይሄን እስከ መጨረሻው የሚለጠጥ የልዩነትና የመከፋፈል ንግግሮች ነገ ማናከማቸው እየሆኑ ነው የሚሄዱትና በጣም አሳፋሪ ነው። እነሳሚ ይፈልጉታል። ሆነስሊ እነሳሚም ነባናናም ይፈልጉታል። በነዩሪም በኩል ቡድን ያለው ይፈልገዋል። ይሄ ግን የትም አያደርስ። አንድ ለህዝብ ወጥቻለሁ የሚል ጊዜውን የሚያጠፋ ሰው ህዝቡን ማቀራረብ ነው ያለው። አሁን አይ ዶንት ኖ እኔም እንደማወራ ብቻ
ቀጥል አጽ ኤኒዌይስ ምንድነው እኔ ልጅቷ ያለችው ነገር አንድ ነገር ምንድነው ያቺ ጽጌ የምትባለው ይሄን ፖስት አረገች የተባለችው ልጅ እኔ እንደውም ላንብብላችሁ እንደውም ኤግዛክትሊ ወርድ ባይ ወርድ ምን እንደምትል ማለት ፌርሞን ስላለበት ፌርሞን ማለት አማራ ለማኝ አላልኩም ማለት አማራን ምን ለማኝ አላልኩም ስለ አሚናዎች ነው የሰራሁት እናንተ እንዲመቻችሁ አድርጋችሁ ተረጎማችሁት እንጂ እኔ ተሳዳቢ አይደለሁም ለምትወዱኝላ ብላለች ስለዚህ እቺ ልጅ ምንድነው እያለች ያለችው ይሄ ነገር እኔ ለእንትኖች አልሰራሁም የሰራሁት ለማን ነው ለአሚናዎች ነው ብላለች ስለዚህ ሚዩት አድርጉት አንድ ሰው አሚና ወይንም አባውዴ የሚባለው ካልሆነ በስተቀር ለነዚህ ቡድን መከራከር አለበት ይፈረስ በቃ ልጅቷ አማራን አላልኩም ደግሞ አማራን አላለች ልጅቷ ስለዚህ አባውዴን ያለችው አባውዴን እንደፈለገች ዘንጠላ በትመታው እኔ አባውዴ እስካልሆንኩ ድረስ ምንም አገባኝ ለምን ብዬ ነው እኔ ከሷ ጋር መጨቃጨቀው ደግሞ ከሷ ጋር መከራከር እስከዛ ጥግ ድረስ መሄድ አለብን ብዬ አላስብም ልጅቷን እስከ መክሰስ ምናምን ደረጃ መሄድ የለብን ባይዘው እንነጋገር ከተባለ በጣም ብዙ እዚህ ቲክታክ ላይ ከሷ የበለጡ በጣም የሚገርሙ ማህበረሰብ የሚያዋርዱ ሰዎች አሉ እነሱን አንድ ቀንም እዚህ ሲከሰሱ አይቻላል ባይዘው ስለዚህ እቺ ልጅ አንድ ጻል ልጅ ምናምን ከሰስክ ምናምን እና አስፈራርተ ምናምን የምታመጣው ባይዘው እንደዚህ መድረክ ላይ በሁላችንም የተነገረው ዩሪ ሆነ በናና ሆነ ዩሪ ላይ የተነገረው እርስ በራሳችንም ማህበረሰባችንም ላይ የተናገርነው በቂ ነው የልጅቷን 100 ሚሊዮን እጥፍ ይበልጣል አንድ እንትን ላይ በለልና በረማ ስለዚህ ልጅቷ ላይ አሁን ይሄ መግለጫ ማስወጣት ባይዘው እኔ ደብረ በተባለው አካል ያዘንኩበት በጣም ያፈርኩበት ቀን ቢኖር ዛሬ ባይዘው ለአንድ ቲክታከር መጥቶ በዚህ ልክ መግለጫ ማውጣት ማለት በጣም የማይጠበቅ ነው ከነሱም እንትንም አንደው ስለዚህ እውነቱን ስናወራ የተደረገው ነገር ይኸውላችሁ ጋይስ አንድ ጻል ልጅን ማሰቀቅ የአማራ ብሔርተኛነት ትግል አይደለም ባይዘው አንድ ራንደም ጻል ልጅ እዚህ ቲክታክ ላይ 20 ምናምን ዓመት ጻል ልጅ ማደናበርና እንትን ማለት ለኔ ምን ማገኘው ምን ጥቅምም የለም ብያስባለሁ እና አደራችሁን ይሄ በዚህ አይነት ነገር ውስጥ እንዳትገቡ ስለዚህ እሷ አማራን አይደለም አሚናን ነው ብላለች አሚና ደግሞ አሚና ነኝ ብሎ ያለ ደግሞ ሄዶ ይከራከራት ልጅቷ ምንም ያገባ ከአማራ ጋር መገን አማራ እስካለች ልስ አገባኝም አልከራከርልም ለሰፈር ላሊበላ ብትለው አዲስ አበባ ብትል የፈለከው ቦታ ብትል አልከራከርልም ለምን ብዬ ነው መከራከር ምን አገባኝና ነው እኔ መከራከሩ ላንተ ሰፈር ነው በሰፈር ውስጥ ደግሞ ማንኛውም ብሔር ሊሆን ይችላል አሁን ለምሳሌ አይከል ላይ ቅማንቶች ይኖራሉ አይከል እንደዚህ ብሎ ተሰደበ ብሎ ይመጣል ሰማም the same thing ሜጫ ላይም አገዎች ይኖራሉ አገው ተሰደበ ብዬ እንትን አይደለም ስለሌሎች ቦታዎች ላይ እና አዲስ ነገር አይደለም ለማለት ነው ሌላው አንድ ነገር እኔ ግን አንተ እኔ አሁን ይቅርታ አድርግልኝና ዘር ያዕቆብ አንተ የሰው ልጅ ነህ አይደል አገው ከተሰደበ ለምን ይሰደብ እኔ የብሔር ታጋይ እኮ አገባኝም እኔ ምን የምታገረው ለአማራ ብቻ አማራ ሲሰደብ ነው እንጂ አገው የራሳቸው ልጆች አሉ የራስን ብሔር ስትል ለምሳሌም ይሄ እኮ ለኔ ብለስማ የሚባል ነገር አለ አንድ ነገር አለ ምንድነው አንተ ሌላውን ማህበረሰብ ካላከበርክ ካንተ ማህበረሰብ ውጭ የሆነ ሰው እንዲከበር ካልታገልክ ካልጣርክ ለሌሎች ፍቅር ካላሳየ አማራውንስ የሚወደው ሰው ይኖራል አንተውን አገው እኔ አገባኝም ምን አገባኝ እያወጣ አገው ሆኖ አማራን እኮ የሚጠራ ሰው እያፈራ ምን አገባኝ ምን አገው ምን 100,000 200,000 የማይሞላ አገው ህምጠኛ አገው ለምን አንድ ሰው አይሆንም ምንም አገው እኮ ምንም ያደርግ አቅም የለውም ምን ሲራብ እኛን እያወጣ እኔ እኮ 10 ብር አውጥቼ ረድቻለሁ በአቅማቸው 10 ብር አውጥቻለሁ ከዛ በላይ አቅማቸው አይደለም ቁጥራቸው 10 ማለት 2 ቀበሌ ያበላል ባይዘው 10 ብር ማለት $10 አውጥቻለሁ ስለዚህ ያ እነፍ ገንዘብ ነው ለነሱ በቁጥራቸው ልክ ነው ከ200,000 ማልፉ ናቸው ለ200,000 ማህበረሰብ እኔ ኦሮሞ ጋዝ እየተጋጨው ዱቲን ካኬራ ቦት የጥንጥዬ የህምራ ህምጠኛ የሚያወራ ጥንጥዬ አገባኝ ለዛው መራብተኛ ሆነ ብሎ ይሄ ግልጽ ነው የምናገረው ባይዘው ይሄንን እንትን ብያ ስለዚህ እነሱ ተሰደቡ ብዬ ከልጅቷ ጋር ሰጣ ገባ አርጋ አሁን ምን እነሱ ተሰደቡብኝ በዚህ በኩል የሚመጣና አገው ማለት አማራ ነው አማራ ማለት አገው ነው ብሎ አሁን ባይዘው የልጅቷ ፊት ለፊት እንደዚህ ማጋለጧ ዛሬ በዚች በልጅቷ ትልቅ ነገር ያየሁት ነገር አለ በደንብ እኔ አይምሮ የተከፈተልኝ ቅድም እኔ ቤት ውስጥ አንተም ነበርክ የተከፈተልኝ አንድ ነገር ቢኖር ምንድነው ጎጃም ጋር ብቻ አይደለም ይሄ ሜጫ ጋር ያለ ቡድን እሱ ብቻ አይደለም ይሄ አገው ማለት አማራ ነው ብሎ ፖለቲካ እዚሁ ወሎ ጋር ምኛ ጋር በወሎ ስም አስታክፎ ማምጣት የፈለገ አገውን ማምጣት የፈለገ ቡድን አለ
የሚከራከርለት ቡድን ይሄ ሰሜን ወሎን ገንጥሎ የራሱ የሆነ ፖለቲካ መስራት የሚፈልግ ቡድን አለ። ያንን ቡድን አላበረታትም። ባይዘው ይሄንን ግልጽ ነው። እኔ ጠናንጥዬ ብሔር ኢትዮጵያ አማራ ክልል ውስጥ ያሉት ማበራራሳ። ስለዚህ ልጅቷ ያለችው አማራን አይደለም። አማራን እስካላለች ድረስ እኛ አማሮች አያገባንም። የአማራ ብሔርተኞች ትክክለኛ ኦሪጂናል የአማራ ብሔርተኞች ደግሞ ወረባቡና የእንትን የቆቦ ልጅ ብቻ አይደለም የአማራ ብሔርተኛ። እንደውም ከክልሉ ውጭ ያለ ነው እንደውም ልጆች ሞር ብሔርተኝነት እናጣ ከተባለ ጎጥ ውስጥ ያልገባን እኔ አሁን ዩሪ ጎጠኛ ነው ብዬ አላስብም። ጎጥ ውስጥ ያልገባን ምናምን አንተም አዲስ ታይምስም ጎጠኛ ጎጥ ውስጥ የለም። ከክልሉ ውጭ ያለን እንደውም ጎጥ ውስጥ የለም። አብዛኛው ግን እዚያው ለምሳሌ አንዳንድ ሰዎች አሉ ወሎ ጋር ስትሄድ አይነካም፣ ሌላ አካባቢ ሲሆን የሚነኳሉ። ጎንደር ጋር ሲሆን አይነኩም፣ የራሳቸውን ሌላ አካባቢ ሲሆን የሚነኳሉ። እንደው በእንትን ያላ ኢንጀነራል ግን እችን ብዬ ልጨርስ። ባይዘው የዚህ ትግል ውስጥ እኔ አነስቶኝ ነው የማወራው፣ በጣም አነስቶኝ የማወራው እዚህ ትግል ውስጥ ዝም ብሎ ካልኩሌት ሳያደርግ የገባ አንድ ማህበረሰብ ቢኖር ጎንደር ያለ አማራ ግልጽ አድርጌ ነው የምናገረው። ባይዘው በደንብ የጎንደር አማሮች አሁን በደንብ ሰው ያላችሁ እዚህ ትግል ውስጥ ካልኩሌት አድርጋችሁ ያልገባችሁ በጅልነት ዝም ብላችሁ ተነድታችሁ የገባችሁ የጎንደር አማሮች ገብተዋል እዚህ ትግል ውስጥ ብዬ አስባለሁ። ቢካዝ ይሄ ትግል ለአማራነት ብለው የገቡበት ነው እንጂ ይሄ ትግል አሮን ቲንክ እኔ አብይ አህመድ እነሱ ላይ ታርጌት አድርጎ የመጣ ይመስለኝ። አብይ አህመድ እንደውም ታርጌት አድርጓል ካላችሁ የጎጃም አማራን በደንብ ታርጌት አድርጎ ነው እዚህ አብይ አህመድ የሚቀጠቅጠው። የጎንደር አማራ ጋር አብይ አህመድ ነው ችግር ያለው አይመስለኝ። አነስት እናውራ ከተባለ እንደውም ከድሮ በበለጠ እንትን እያደረጋላቸው ነው። ብዙ ነገር ፌቨር እኮ እየሰራ ነው ጎንደር ጋር። ልጁ የጎንደርን እንደውም ለመሳብ እየሞከረ ነው ያለው። ሀቁን መጋፈጥ አለን። ለዚህ ትግል ግን መከፋፈል አይደለም አብይ እንደዚህ ማተር ይኸውልህ፣ እኔ ልንገርህ፣ እኔ ግልጽ አድርጌ እውነቱማ መጋፈጥ አለን። ሌላው አካባቢ ያለው የጎጠኛ ቡድን ልክ እንደ የጎንደር አይነት እድል አብይ አህመድ ቱሱስ ቂጥቂጡ ስር ቢል እርግጠኛውን የምነግርህ አማራነትን ረሶት ማነው አማራ ሊልህ ሁላ ይችላል። የጎንደር አማራ እንደውም ጅላጅል ሆኖ እዚህ ትግል ውስጥ ገብቷል ብዬ አስባለሁ። አነስት እናውራ። አሁን እኔ አንዳንድ የጎንደር ልጆች አፋብን እንትን ምናምን ሲሉ ያስቁኛል። ባይዘው ተገለህም እኮ አትታመንም እኮ እዚህ እየነገሩ አይደል እንዴ? ምንም ግልጽ ነው እየነገረ ያለው እዚህ ትግል ውስጥ ባይዘው የጎንደር አማራ እኔ ይኸውላችሁ እኔ የጎንደርም ዘመድም የለኝም። ባይዘው አነስቶን እናውራ። እውነቱን ስለምን አናወራ? እውነቱን ለምን ይሄ ማለት እኮ ምን ያደረግልህ? የምን አፈርድሜ ነው የሚበላው? እውነት እናውራ። ቆይ አዲስ ታይምስ አይደለም። በአማራ ትግል የጎንደር ትግል የአማራም ትግል ነው። ባይዘው የጎንደር ትግል የጎጃም ትግል የሁሉም ትግል የአማራ ትግል ግን ምንድን ነው የጠላት አይነት አሰላለፋል አይደል? አሁን ለምሳሌ ይሄ ሁላ ቡድን እየተነሳ ያለው ለምን እንደሆነ አውቃለሁ። ሞር ህወሓት ላይ በጎንደር በኩል ኃይለኛ እንትን አቋም አላቸው፣ ህወሓት አትመጣም የሚል። ስለዚህ ህወሓት አትመጣም የሚለውን ሰባብሮ ማለፍ የሚፈልግ ቡድን አላሳልፍም ብለውታል። ስለዚህ አሁን ምንድን ነው ግልጽ አድርገን መውራት አለብን። አዲስ ታይምስ ይሄ ፌር አይደለም። ባይዘው እውነት እናውራ። እኔ አዲስ አበባ ጎንደር ምንም አይነዝም። እነዚህ ማህበረሰብ ግን ፌር አይደለም ትሪት እየተደረጉበት፣ እውነቱን መጋፈጥ አለብን። ለምሳሌ ጎጠኛ ተሰባስቦ አንድን አካባቢ ቀን በቀን የሚያጠቃ ከሆነ መነጋገር አለ። ምንድን ነው እየተደረገ ያለው? እውነት እናውራ ከተባለ የጎንደር አማራ እዚህ ትግል ውስጥ አልፈልግም ብሎ ቢወጣ ምን ይመጣል? ምንም እኮ ይመጣል። አብይ አህመድ በድሮን እኮ አይመጣውም እኮ ከዘባ እውነት እናውራ በረጅም ሰዓት 10 ደቂቃ ብቻ ነው። ቁጭ ብዬ የሁላ ሰዓት ቁጭ ብዬ ሳዳምጥ ነበር የነበረው። ፌር ነው ግን በጣም ብዙ መርዞች ሲረጩ ነበር። አንተም ቢሆን አሁን ነገሩን ፍሌም እያደረግ አይደለም። አነስት ሆነ መወራት አለ። አነስትማ ሆነ መወራት አለ። እኔማ የማይሆንማ እኔ አልክድም። በውሸት እኔ እግዚአብሔር የማይወደውን ነገር አልሰራም። በውሸት ህዝብ እኔ ጎንደር ህዝቤ ነው፣ የወሎም ህዝቤ ነው፣ የሸዋም ህዝቤ ነው፣ የጎጃም ህዝቤ ነው፣ ከክልል ውጭ ያለውም አማራ ህዝቤ ነው። እውነቱን ግን መወራት አለብን። እውነት እናውራ ከተባለ መጥተው የራሳቸው ወንድም ተገሎባቸው ፖለቲካ ይሰሩባቸዋል። የገደለው የሆነ ስኳር የሆነ አካባቢ ነው ብሎ ፖለቲካ ውነት አይደለ? ይህን ውሸት እናሻል። እዛው ተገሎባቸው እዛው ያለውን ግለሰብ ካልጣመው ወይም ካልወደዱት ያ ግለሰብ ነው ገዳዩ ብለው ያንን ግለሰብ ጠምረውበት እንደውም እዛው በዛው እርስ በርስ ያገዳድሏቸው። እዚህ ትግል ውስጥ ጎንደር ቢወጣ እውነት እናውራ ከተባለ ምንም የሚያተርፈው ነገር አለ? ንገረኝ። ምንም እኮ የለም። ቢወጣ በድሮን አይደበድም። አሁን አብይ አህመድ ታርጌት አድርጎ ጎንደር ላጥፋ ብሎ በድሮን አይደበድም። እዚህ ትግል ውስጥ አነስቶ ነው የገቡት። ለምን እንዋቻለን? ብሌም እየተደረገ ግን አሁን ባለው ወይ ነፃ አይወጣም። አሁን ባለው ወይ እንደዚህ አድርገህ ህዝብን ማህበረሰብን እንደዚህ እያንቋሸሽክ ነፃ የሚወጣ ትግል የለም። ግልጽ ሆነን መነጋገር አይቆምም። ያንተን እንዴት ህዝቡን እዚህ ትግል ውስጥ ምን ያደርጋል ብለህ መምከር
ምንድን ነው የሚጠቅም አይደለም። እዚህ ትግል ውስጥ ይሄም ጎንደር ጋር የሚያደርገው ትግል የአማራ የራሱ ትግል እዛ አካባቢ ጎንደር አካባቢ ከህወሓት ራሱ ነፃ ካወጣ ራሱ ለአማራ ትልቅ ጉልበት ከህወሓት ነፃ ካወጣ ታርጌቱ አሁን እዚህ ጋር የጎንደርን አማራ አሳልፎ ለህወሓት የመስጠት ፕሮፓጋንዳ እየተሰራ እንደሆነ ለምን ለስቢያንስ ወልቃይት እንዲሰጥ እኮ አሁንም ባይዘው አንዳንድ ንግግሮች እኮ እየሰማውን ያሉት አይደል? ወልቃይት ለትግሬ ቢሰጥ ችግር የለም ብሎ እኮ ምሎ እኮ እየተገዘተ ያለ ቡድን እኔ አሁን ለምሳሌ የጎንደር አማራ ከዛ ቡድን ጋር አንድነት ቢፈጠር አይደለም እውነቱን መጋፈጣ እንደዚህ እኮ ሲወራ የነበረው ዝም በለው እንጂ እሱ እኮ የሸዋ አማራ ነው። ቢያንስ ፍቀድለት ፍቀድለት የምትለኝ ሳቢ ምን ያደርጋል? አሁን እኮ በቤቱ የሚያወራው አይደል? ቆይ በቤቱ የሚያወራው አይደል? ለምን አትፈቅድለትም? በቤቱ ማያወራ እኔ ሪስፖንሲብል መሆን አልፈልግም። እሱ ባወራው አንደኛ እሱን ስም ጠርቶ ማህበረሰብ አላወገዘምን? እኔ 2 ደቂቃ ስጠኝና እስካሁን ቁጭ ብዬ ስሰማ ነበር። 10 ደቂቃ ለሱ ስጠው። 2 ሚኒት ሰጥቻለሁ። 2 ሚኒት ውስጥ እኔ ጨርሻ። ስለዚህ እኔ ይኸውልህ የጎንደር አማራ እንዲበላ አልፈልግም። አየህ እኔ የጎንደር አማራ ህዝቤ ነው። ልክ እንደወጣሁበት የሸዋና የወሎ አማራ ህዝቤ ነው። እንዲጎዳብኝ አልፈልግም። እወዳቸዋለሁ በጣም ለአማራ ትሁት ሆኖ ነው እዚህ ትግል ውስጥ የገቡት። አነስት መወራት አለ ማናችንም ቢሆን ጥቅማችን በዛ ልክ ጎንደር ላይ አብይ አህመድ ለማስጠበቅ እንዲሞክር ብንጠብቅ እውነቱን ለምን አናወራም? አንዳችንም አማራ የሚለው ማን ነው ሁላ ብላችሁ እንደምትሄዱ አውቃለሁ። አብዛኞቻችን ካልኩሌት አድርጎ የመጣ ቡድን ስራል። የጎንደር አማራን በተለይ ወልቃይትን አሳልፎ ለትግሬ ለመስጠት ካልኩሌት በደንብ ተዘጋጅቶ ቀምሮ የመጣ አይሳካም እያለ አንድ አማራ እያለ ዋና አማራ ይኸውላችሁ ግልጽ አድርጌ ንገራችሁ እኔ የፈለገ ነገር ቢመጣ የጎንደር አማራ ለትግሬ እንዳይሸጥ የምንፈልገው ፕሮፓጋንዳ ሰራል። አብረናችሁ እንቆማል። አብሬ አይኔ እያየ ህዝብ እንደ ህዝብ ይሸጣለሁ ብለህ ብትመጣ እኛ ውስጥ ያለ ማንም ጎጠኛ እኮ በቀይ ካርድ ነው የምትባል። አንፈልግም ጎጠኛ። አይናችን ግን እያየ ግን በጎጥ ተደራጅተህ በአማራ ስም እየተጠቀምክ አማራ ጀግና እያልክ ከጀርባቸው ከዛ በኋላ ከጀርባቸው ደግሞ ሴራ የምትሰራ ከሆነ ይሄ ትክክል አይደለም። እውነቱን መጋፈጣል። እውነቱን ተጋፍጠን ነው እንጂ እዚህ ትግል ውስጥ በአነስት እናውራ ከተባል እንደ ጎንደር ወሎ ጋሞ ጋር ከፍሏል። ጎንደር ግን እንደ አመራር ደረጃ በአንድ ቀን 90 ሰው አመራር እየሞተባቸው እያየን ሄደው በአዴን ሙልጭ አድርገው በአንድ ቀን ስንትና ስንት በአዴን ዘርረው እያየን አይ ምንም አልታገሉም ብለህ እነሱን መተህ እነሱ ላይ ፕሮፓጋንዳ ብልጽግና ናቸው እያልክ ፕሮፓጋንዳ ምሰራ ከሆነ ይሄ ትክክል አይደለም። እንደ ሰው ናቸው እኮ እነዚህ ሰዎች። አሁን ለምሳሌ አንዳንዶቹ መተው እዚህ ፕሮፓጋንዳ ባይሰሩ እንዴት እንትን አሁን ጎንደሬ ባይ አሁን እንደውም ለአያሌው መንበራ የጎንደር ጎጠኛ ለሱ እንደውም ምን አረጋችሁት? እያቀበላችሁለት እኮ ነው ያላችሁት። ጎንደርን መታችሁ በሰደባችሁ ቁጥር ለና አያሌው መንበር እንደውም ባይዘው የሚገርም ፕሮፓጋንዳ እየሰራችሁላችሁ ያሉ ቢካዝ ያንን ህዝብ አምጥተው ጎንደር ያርገው ይመጡላት። ስለዚህ እኔ ጎንደር እንደ አማራ እንዲሄድ እፈልጋለሁ። እንዲሄድ ደግሞ ዝም ብዬ ለማስበላት አልፈልግም። ግልጽ ሆነ እናውራ። ስለዚህ ከዚህ በኋላ የጎንደር ልጆች ቁጭ ብላችሁ ካልኩሌት አድርጋችሁ አሁን እየተደረገ ያለው ትግል እዚህ ውስጥ ይሄ አሁን ያለው አፋብን ውስጥ ያለው ትግል ለእናንተ ያዋጣል አያዋጣም የሚለው ካልኩሌት አድርጋችሁ ከዚህ በኋላ ሂዱ ብዬ አስባለሁ። ከዚህ በኋላ እኔ አፋብን ትግል ለጎንደር ይሆናል። እያያቻችሁ አማራው አይደለም ከእናንተ ጋር እየተገፋል። አፋብን ውስጥ ያለው ሰዎች እንዳለ አንድ ባንድ አፋብን የሚደግፉ ሰዎች እንዳለ አንድ ባንድ እናንተ ላይ ተነስቶባችሁ ለምን ተነሱባችሁ? ምንስ ነው አኮምፕሊሽ ያደረጋችሁት? የሰው ልጅ ተገሎ መስዋዕትነት እየከፈልክ እንደ አህያ የምትታይ ከሆነ አሁንም መስዋዕትነት ከፍለህ በአዴን ይዘውልህ መጥቶ በአዴን ባይኖርህ እንኳን ዝናሽ ታያቸው ሚስቱ ስለሆነ ብቻ አምጥተውልህ የሚልቁልህ ከሆነ ነበር የምትታገሉታል። አፋብን ውስጥ ምን ትሰራላችሁ? ጥያቄ መጠየቅ አለባችሁ። የስ አማራ ህወሓትን መዋጋት የአማራ ትግል። ስለዚህ ህወሓትን እዛ ገተራችሁ ያዙ። ከዛ ውጭ ግን እኔ እውነቱን እንዳወራ እግዚአብሔርን ነው የምላችሁ የጎንደር ልጆች እዚህ ትግል ውስጥ ዝም ብለህ ነው እየሞትክ ያለው። ግልጽ አድርጌ ነው አፋብን የሚባለው ትግል ውስጥ ዝም ብላችሁ ነው እየሞት ዝም ብላችሁ ነው ዋጋ እየከፈላችኋል። ይህንን ሀቁን ልንገራችሁ ብዬ ነው። ታንኪ እኔ ነው የቀረሁ እንግዲህ የአፋብን ደጋፊ እኔ ነኝ። እኔን ለማስወጣት የማታደርገው ጥረት የለህም አፄው። በእውነቱ ጎንደሬን በሙሉ ከዚህ ትግል ለማስወጣት ሌት ተቀን ቢሉ እንዳትሰማችሁ አንተ ብልጽግና ሆን ብሎ ብልጽግና እኔ ታውቀዋለሁ። የሚያውቁት እነሱ ናቸው። እኔ ብልጽግና አሜሪካ ሀገር 17 ዓመት ኖር ያለው ወንድሜ እኔ ብልጽግናን አላውቀውም፣ እሱም አያውቀኝም። በጣም በሚገርም ሁኔታ አፄው ኢንተርቴን ያደረገው እዚህ በሚደረገው ዘመቻ ፕሮፓጋንዳ፣ አሁንም በጽምዶ ፖለቲካ የጎንደር አማራን ርስትና ማንነት ለሚሸጥ ከሚደረግ ድለላ ካየው ነው እንጂ የጎንደር አማራ እንዳልሆነ ራሱ ተነግሯል። ስለዚህ በጣም እናመሰግናለን አፄው። እኔ ግን አሁንም በእውነት ለመናገር የትግሉ ደጋፊ ነኝ።
አፋብን የሚባለው ሳልጨርስ ነው ያስወጣኝ ሀብታሙ። ሀሳቤን ለአንድ ላድርግ። አንድ ደቂቃ ተመርቶ እንዲያልፍ እፈልጋለሁ። ወይ እኔ ላጠቃል ጀምሬ የለ ለምን ታቋርጣለህ? እኔ ሀሳቤን አልጨረስኩም። ከኔ በኋላ ችግር የለውም አንድ ላይ ትሄድ። እኔ አልጨረስኩም። አይ ቅድም ረጅም ነው ለአንድ ላድርግ። ችግር የለውም እያወራሁ አንተ ሰው እንደው ክብር የለም ሰው እኮ ነው። ይቅርታ አልጠይቅ። እኔ አንደኛ ረጅም ሰዓት ነው የቆየው። እኔ እያወራሁ ነው የነበረው እኮ አንድ ደቂቃ 30 ደቂቃ ወርታል። አይቻልም። በቃ ልሄድ ነው። እኔ ረጅም ሰዓት ቆየው። ሁለት ኦኬ። ስለዚህ ጨርሳለሁ። ሁለት ደቂቃ ለእኔ ስጠኝና ላጠቃልል። 2 ደቂቃ ብቻ ነው ጀምሬያለሁ። 2 ደቂቃ ላውራና ልውረድ። 1 ደቂቃም ይበቃኛል። ይቅርታ። እሺ በጣም አመሰግናለሁ። በመጀመሪያ አፄው እናመሰግናለን። ለጎንደር አማራ፣ ለወልቃይት አማራ በእውነት ድምፅ ስለምትሆኑ ታሪክ ይዘክራችኋል። አንድ አማራ የሚለውን ሎጎ በትልቁ አሰራልኝና ወልቃይት ላይ በሎጎ በግለሰቦች ሳይሆን እንደ ድርጅት ስለምትሰሩ ሎጎ እንዲሰራ በምችለው ጥሪ ያቀርባለሁ። አንድ አማራ በታሪኩ የወልቃይት ፋይል ባጭሩ ስለምናዘጋውን ስለሚጠቃለል ሌላ የተናገረው አሁን የአፄውን ፖለቲካ የጎንደር አማራ ሁሉም ይገዛዋል አይገዛውም አይደለም። ለምሳሌ የፋኖን ትግል በጽናት የሚደግፋሉ። እኔ የፋኖን ትግል እደግፋለሁ። ጀኒውን ሆኖ የአማራ ትግል በእውነተኛ ልጆች ጠላትን በለዩ ኦነግ፣ ህወሓት፣ ብልጽግና የአማራ ጠላቶች ናቸው ብዬ ማምን ሰው ነኝ። እነዚህን ጠላቴ ብሎ መስመሩን ያሰመረ እውነተኛ የፋኖ መሪዎች መርተው ትግሉን እንዲያሸግሩ ይቀጥል። ከዛ እንጨርስ። ይቅርታ ሳሚ፣ ሰዓት በጣም ረጅም ሰዓት ነው የቆየው። ችግር የለም። እናመሰግናለን ሀብትሽ፣ በጣም እናመሰግናለን። ለአንድ ላደርግልህ ነው። ቅድም የጀመርኩትን ለአንድ ለማድረግ ብቻ ነው። ቅድም እያልኩ የነበረው የጎንደር አማራ ህዝባችን ወርቅ ነው። ግን እዚህ ቲክቶክ ላይ የሚሰራው የጅብ ፖለቲካ ካልታረመ በጣም ትልቅ ጥፋት ያስከትላል። እኔ ማህበረሰብ አልተናገርኩም፣ መብቴ ነው። ፖለቲካ ነው ያልኩት። የጅብ ፖለቲካ መብቴ ነው። አታቋርጡኝ። ጅብ ማለት እኮ ትክክል አይደለም እኮ የሚሰራው። እሺ በቃ አሁን ልጨርስ ሀሳቤን። ሀብታሙ በትክክል ሀሳቤን ለአንድ እንዳደረግ 2 ደቂቃ ነው አይደል? በቃ ስኖት ማች። ሌላው ነገር የጎንደር አማራ በዚህ ትግል ውስጥ አስልቶ አልገባም፣ ትልቅ ስህተት ነው። በነገራችን ላይ ከትግራይ ጦርነት ጀምሮ አስልቶ ከአብይ ጋር ተሞዳምዶ በከባባድ መሳሪያ ወልቃይትን አጥሮ ያስጨፈጨፈው ጭፍጭፍ የተደረገው የወሎ አማራ እና የሸዋ አማራ ነው። ምንም ሳያሰሉ ሳይዘጋጁ የብአዴን ብሔርተኝነት ጎንደርን ፕሮቴክት አድርጎ እንደ ህዝብ ያስጨፈጨፈው ያስደፈረው ሙሉ ለሙሉ ወሎን ነው እና ሸዋን እስከ ደብረ ብርሃን ድረስ የደረሰውን ትግል እና በኋላም ላይ የተነሳው ትግል ልዩ ኃይል ትጥቅ ይፍታ ሲባል የተቆጣጠርኩትን ወልቃይት ለትግራይ ሊመልስ ነው አብይ ብሎ ነው አስልቶ እዚህ ትግል ውስጥ የገባው። ድብን አድርጎ አስልቶ ነው የገባው ለአማራ። በነገራችን ላይ አማራው ለወልቃይት ዕዳ ከፈለ እንጂ የወልቃይት ህዝብ ለአማራው የከፈለው ዕዳ የለም። እኛ አዲስ አበባ የተወለድን አማሮች ጭምር ለወልቃይት ህዝብ እድሜያችንን፣ ጊዜያችንን፣ ገንዘባችንን አባክነናል። የወልቃይት ህዝብ ነፃ በወጣ ማግስት ግን አፋብን ይፍረስልኝ የሚል ዘመቻ ነው የተጀመረው። ስለዚህ ይሄ ትክክለኛ ፖለቲካ ነው ብዬ አላምንም። ህወሓትን የምንቃወመው ኦነግን የምንቃወመው ግን ለዚህ ቡድን ብለን አይደለም፣ ለጎንደር አማራ ህዝባችንም ነው፣ ለሌላው አማራም ህዝባችን ብለን ነው። እዚህ ቲክቶክ ላይ ያለው ፖለቲካ የጎንደር አማራ ፖለቲካ አይደለም። የጎንደር አማራ ፖለቲካ መጥቶ ቴክኦቨር አድርጎ ፖለቲካውን በአውድ ማረም መቻል አለበት ነው እየተባለ ያለው እና የሚገናኝ አይደለም። አስልቶ ነው የገባው። በደንብ ጥቅሙን አስልቶ ነው የገባው። በትግራይም ጦርነት ወቅት ሴፍ ዞን ላይ ቁጭ ብሎ ሌላው ሲጨፈጨፍ ቁጭ ብሎ የተመለከተ ነው። በአሁኑም ጦርነት ውስጥ ወልቃይት እንዳይወሰድበት ነው የገባው። በኋላ ላይ ለአንድ ላረግ ነው በቃ ለአንድ ላረግ ነው ተረቶ ይሄ እኔ አላቋረጥኩትም እኮ አይደል? እንዲህ ለምንድነው ግን የከፈሉ ወሎ ሄደው ነው ጀስት 1 ደቂቃ እኮ ነው። ወሎዬን ቁሙ አስጠቅቷል እያለ ነው። የለም እንደሱ አይነት ነገር ራሳችሁን ነው አሁን አስልቶ ነው የገባው። አስልቶ ተወሮ ልጨርስ እንዴ? የጎንደር ዘራቁ ሲያወራ ረብሽኩ እንዴ? ሀብታሙ ሳሚ አወራ። ይሄ ፌር እኮ አይደለም፣ ግን የሚሰሩት ነገር ፌር አይደለም ሀብታሙ።
ውሸቱን እንድታዳምጡ ነው። እኔ ችግር የለም ማለት ወይ አውርደው በቃ አውርቷል እኮ ጨርሷል። ዞሮ ዞሮ የሸዋና የወሎ ህዝብ ድብና አድርጎ በአብይ አህመድ ሴራ ጭምር ተጨፍጭፏል። አሁንም ባለው ጦርነት ውስጥ አስልተን የገባኸው ወልቃይትን ስላስመለስኩኝ ሌላው አማራ የራሱ ጉዳይ የሚል የጎንደር ክልል ብሔርተኝነት እያቀነቀንክ ነው። እሱን ነው የምንጸየፈው። እሱን ነው እስከ መጨረሻው ህቅታ የምንታገለ። ከዛ በተረፈ ቲፒኤልኤፍ የህዝባችን ጠላት ነው። ብልጽግና የህዝባችን ጠላት ነው። ይህንን ፖለቲካ የምናራምደው ደግሞ የህዝባችን የተጎዳበትን ስለምናውቅ ነው እና ይሄ መታወቅ መቻላለ። ይሄ አሚናው ላይ አንድ ሀሳብ ብቻ ለስ አሚናው ላይ ደግሞ ሌላው ነገር ከሌሎች አካባቢ የመጡ ምናምን የሚባል ነገር እርማት ወሎ ላይ ያለ አባውዴ ከወሎ እዛው የነበረ ነው። ጎንደር ላይ ያለው አባ ጎንደር ለማለት ነው። በነገራችን ላይ ልክ አባ ወንበር እንደሚባለው እንደ ቅማንቱ አባ ጎንደር ላይ የሚኖር አሚና ነው። ከሌላ አካባቢ የመጣ የለም። ኦኬ። የአማራው ማንነት ከሰሜን ኢትዮጵያ አማራ የወረደ ከነበሩ ነባር ማህበረሰቦች ጋር እየተዋለደ አንተም ከጋፋት ከቅማንት ምናምን ጋር እየተዋለደ ሌላውም ከአማራ ጋር ምናምን እየተዋለደ ትግሬው ከኩናማ ጋር እየተዋለደ ምናምን ለሺህ ዓመታት የኖረ ማህበረሰብ ነው። ጎንደር ላይ ልጨርስ ምንድን ነው አባ ጎንደር ላይ ያለ አሚና አባ ነዝንዝም ይሉታል። ይህንን ቤተሰቡም ሲያወራ ሰምተህ ልታውቅ ትችላለህ። አለ ጎንደር ላይ ያለ ነው። ማንነቱ አገው ነው፣ ቅማንት ነው። እሱን ዲስከስ ማድረግ እንችላለን። ከሌሎች አካባቢ የመጡ አይደሉም። ወሎ ላይ ያለው ማንነቱ የህምራ አገው ነው። ኦኬ አሚናው ኤንድ ካልቸራሊ ባድ ፕራክቲስ አለው። አለቀ። ጎንደርም ላይ ያለው አባ ጎንዳ ነው። ከሌላ አካባቢ የመጡ እኔ የተለየው የተራቀቁ ደም ምናምን የሚባል ነገር የለም። የአማራው ታሪክ በአጠቃላይ ግዕዛዊ ነን፣ አክሱማዊ ነን። ኤንድ አክሱማዊ ሆነን ስንመጣ የታደሰ ታምራት ስቴት ፎርሜሽን ማንበብ ትችላላችሁ። ፕሪሚቲቭ ማቴሪያል ስቴጅ ላይ የነበሩ ሌሎች ማህበረሰብ ነበሩ። ያ ማህበረሰብ ኢንተርሚንግል አድርጎ ፊውዝ አድርጎ አክሱማይን ሲቪላይዜሽንን ፈጠረ። አክሱማይን ሲቪላይዜሽን እየተዳከመ ሲመጣ አማራው በዚህ በራያ አንጎት ምናምን አድርጎ ወደ ሸዋ ወረደ። በደብዳቤ ብን የደረሰው ማህበረሰብ አይደለም አማራነት። ኦኬ ግን ፕሪሚቲቭ ማቴሪያል ስቴጅ ላይ ከነበረው ጋር ደግሞ በ3000 ዘመናት ተዋልዶ ሊሆን ይችላል። አንተ ጋር ያለው አሚና አባ ጎንዳ የአንተ ነው፣ አንተን ነው የሚመስለው። በስነ ልቦናም በምኑም አንተኛ ነው የሚያወራው እና ይሄ እርማት መወሰድ አለበት። አይ ቲንክ ወሎ ላይ ያለው አሚና የህምራ አገው ነው። ከዛ በተረፈ ግን ይሄ ቢግ ዲል አይደለም። በአማራ ውስጥ ንዑስ ማንነቶች ራሳቸውን ችለዋሉ። አገው ነው። እንደ ፖለቲካም ክልል ዞን ምናምን ተሰጥቶት የሚተዳደር ነው። አሁን ላሊበላ ላይ የተነሳው ግን ከቦታው ቅድስነት አንጻርና ከንጉሱ ክብር አንጻር ሃይማኖታዊ አውዱ ተጠብቆ የአካባቢው ማህበረሰብን ክብር በማይነካ ሃይማኖታዊ ክብሮች እንዳይነኩና ከልመና ጋር እንዳይያያዝ እሱ ይታረም ነው። አይታረም ህዝቡ ይዋረድ ብላችሁ የምትሟገቱ ሰዎች መብታችሁ ነው። ይታረም ደግሞ ምንል እንቀጥላለን። ኢትስ ኖት ቢግ ዲል። በቃ ይችን ካልኩ ሀብትሽ በጣም አመሰግናለሁ። ያው ብዙ ይታረም የሚለውን ባይዘወይ እኔ መስማማለሁ ግን ተስማማን፣ ከዩሪ ጋር ተስማማን። አሁን ሁላችን አገዎች ናቸው የህምራ አገው ናቸው የሚለው ተስማምተን በቃ እሱ ላይ ነው። አማሮች አይደሉም። እሺ እንስማማለን በሱ ዘር ያቆም። በነገራችን ላይ ሀብትሽ ሌሎች ደግሞ እኔን መስደብ ሲፈልጉ መድረካቸው ላይ ይስደቡ። እኔ አሁን አንተ ጋር ስመጣ እኔ ጭቅጭቅ ሰልችቶኛል። እኔ ስድብ ብፈልግ እኮ እነሱ ቤት ሄዳለሁ አይደል? እነሱ ቤት ካልሄድኩና አንተ ጋር ከመጣው ዴር ኢዝ አ ሪዝን ማለት ነው አንተ ጋር የምመጣበት አይደል? ዲስአግሪመንት ሲኖረን ዲስአግሪመንታችንን እንፈታለን። ግን አይ ዶንት ሪሜምበር አንተን ፐርሰናሊ ዲስሪስፔክት አድርጌ አላውቅም። ኢንፋክት ፖለቲካችን በጣም ይለያያል የሰማይና የምድር። ግን ሞቲቭህን በተወሰነ መልኩ የምረዳ ስለሚመስለኝ ይህን ያህል ብዙ እንኳን ፐርሰናሊ ተናግሬ አላውቅም። እዚህ ሲመጡ ወይ ፖለቲካ ያውሩ፣ ስድባቸውን ግን በቤታቸው ያራምዱ። ኢቭን ሌላው አማራም ከአንተ ጋር ጸብ አንተ ካልተጣላህ የነሱን ጸብ ከሌላው አማራ ጋር አንተ መጣላት የለብህም። ገባ ሀብታሙ? ለአንተ ነው እየነገርኩ ያለሁት። ሌላም ጊዜ ስንመጣ ሚኒመም ክብራችን ተጠብቆ
የሀሳብ ልዩነት እንዳለ ሆኖ እንውረድ። ግን እዚህ ጥላቻቸውን መጥተው ሌላ መድረክ ላይ እኛን ማግኘት የማይችሉ ሰዎች ቁጭታቸውን መወጫ እንዳያረጉስ ጀስት ቢከርፉን ለማለት ነው። እንደዛ እንደተሰማ ይገባኛል። ግን እኔ በተቻለ መጠን እኮ አንተንም እነሱም ስድድቡ እንዳይኖር ጥረት አድርጌያለሁ። ግን ወዝ ኦቨርዋልሚንግ ሁሉም ሰው ነው እንትኑን እየከፈተ የሚናገረው የነበረው። ቴምር አለች፣ ሳሚ አለ፣ በናና አለ። was hard to handle it honestly። መልካም ቀን። እኔን እያስወረድከኝ ምናምን እኔ ቆይቻለሁ። ጨዋነትን አከብራለሁ። በጨዋነት እንዲጠብቆ ማውራት፣ ማይክ ሳይከፍቱ ማውራት፣ በጨዋ ሀሳብን መግለጽ እንደዚህ ነው መማር ያለበት። ስድድብ እኮ ምንም የትንሾች ምንም አያስፈልግም። እኔ ግን ልዘጋው ስለሆነ አሳጠርኩ። ችግር የለውም። አይ ኧረ ቆይ የኔ ተራ ነው። እንዴት ተምር እንዴ? ሁለት ሶስት ልታወሪ ነው እንዴ? አቤት እኔ አላወራሁም። ሲጀመር ይሄን ቤቱን ከከፈትን ያላወራሁም። በዛኛው ቤት እዛኛው ተዘጋው ቤት ላይ ነው ያወራሁት። ከሱ በኋላ እኔ በኋላ ታወሪያለሽ። ሌልና ማለች እኮ ከሰር ያው እኛም እንትን አሁን ዩሪ አባ ጎንዳ ነው ያለው አባ ነዝንዝ ስላለ ጎንደር ውስጥ እኛም ሰብሰብ ብለን ዩሪን ለፍርድ ማቅረብ አለብን። ወደ ጎንደር አባ ጎንዳ አባ ነዝንዝ ብሏል። ሰው እኛም እንግዲህ ሰብሰብ ብንበል ሰብሰብ ዩሪ ሀሚናን ተብሏል የኛ ሰፈር እና አባ ጎዳም ጎንደር አለ ብሏል። እንግዲህ አባ ነዝንዝ ስለዚህ እኛም እንግዲህ ጎንደሬውን ሰብስበን እነ ዩሪን እነ ቴምርን በአጠቃላይ እንትን እናደርጋለን ማለት ነው። እኔ አንድ ነገር የምናገረው ነገር በተደጋጋሚ የሚናገር አንድ ነገር አለ። አማራው ለወልቃይት ዋጋ ከፍሏል የሚባል ነገር አለ እና እዚህ ላይ ነው ሪአክት ማድረግ የምፈልገው። ባይዘወይ አማራነትን ለሁሉም በነገራችን ላይ ያው ራያ ወልቃይት የሚባሉት በጣም ብዙ ግፍ የተፈጸማቸው በ27ቱ ዓመት አገዛዝ በፒኤልኤፍ አገዛዝ በጣም ብዙ ዘር የጠፋበትና ዋጋ የተከፈለበት አካባቢና ፖለቲካ ነው እና የአካባቢ አማራነትን ለሁሉ በየመንደሩ እየዞረ አማራነትን በደብዳቤ ሰጥቷል። ዛሬ የምታየው ብሔርተኝነት የሚጀምረው ከወልቃይትና ከራያ ነው እና ሌላው አማራ ዛሬ የሚኩራራበትን ክላሽን በለው አማራነትን በለው የጀምላንትንም በለው ፖለቲካውና መነሻው የሚጀምረው ወልቃይትና ራያ ነው። እንግዲህ ወልቃይት እንዴት ተመለሰ ከተባለም በተደጋጋሚ ስለሚነሳ ነው። ውለታ ውለን ምናምን የሚባል ነገር አለ። ባይዘወይ አንተ የታገልከው ፒኤልኤፍን ነው። ወልቃይት የማንነትና የወሰን ፖለቲካ ሲደረግ ከአዲስ አበባም በለው ከባህር ዳርም በለው ከደብረ ብርሃን ከጎንደር ከተማ እያንዳንዱ ፒኤልኤፍን ሲታገል አንተ ለራስህ ለአማራነት ነው የታገልከው እንጂ ለወልቃይት ብለህ የታገለ ሰው አንድም የለም። ወልቃይት ቆይ አንዴ ሀብትሽ ሀሳቤን አንዴ ቆይ ሚስኮት አታርጌ ቆይ ላብራራ አንዴ ላብራራ አይደለም ቆይ ልንገርህ። ወልቃይት አማራ ነው። አዲስ አበባ ያለው አማራ ነው። ባህር ዳር ያለው አማራ ነው። ወልቃይት ብለን ስንነሳ ቲፒኤልኤፍ ጭቆና አደረገብን። አማራ በጠቅላላ እየተገደለ ነበር። ወልቃይት ላይ ይገደላል፣ ባህር ዳር ላይ ይገደላል፣ አዲስ አበባ ላይ ይገደላል አይደል? ደብረ ብርሃን ላይ ደሴ ላይ ይገደላል አማራ፣ ራያ ላይ ይገደላል። ወልቃይት ብለን ስንነሳ የታገል ነው። ባህር ዳር ላይ ያለው የተነሳው የቲፒኤልኤፍን አገዛዝ ለመታገል ነው። ደብረ ብርሃን ላይ የተነሳው የቲፒኤልኤፍን አገዛዝ ለመታገል ነው። ደራ ብለን ስንነሳ የጎንደር አማራ ደራን ለማስመለስ ለውለት አይደለም የታገለው። ወይም የሸዋ አማራ ቲፒኤልኤፍን ሲታገል ለወልቃይት ውለታ ለመዋል አይደለም የታገለው። ማንነት ነው። አማራነት ዲፋይን የሚደረገው እኔ አዲስ አበባ ሆኜ ኮንትሪቢዩት የማረገው ትግል ለወልቃይት ውለታ ለመዋል አይደለም። ፖለቲካ በዚህ ዲፋይን አይደረግም። ወልቃይት ላይ ሄደው የሞቱት ኢንፋክት እናውራ ከተባለ የአማራ ልዩ ኃይል ናቸው። የአማራ ልዩ ኃይል ሄዶ ሞቷል። የአማራ ሚኒሻም ሄዶ ሞቷል። አስመለስን ብሎ የዚህ የክሬዲት ጥያቄም ከመጣ አንዴ የአማራ ልዩ ኃይል ሁሉም አማራ ነው። ቆይ አማራ አይደለም እያልኩ አይደለም። ሀሳቤን አንዴ አሁን ቆይ አይደለም ስለ ወልቃይት ብቻ አይደለም እያወራሁ ያለሁት እኔ ወልቃይትን አስመለስን የሚለው አማራ እውነት ነው። ቢኮዝ
ያ ልዩ ኃይል ያ ፋኖ ያ ሚሊሻ ከሁሉም አማራ ተውጣቶ ወልቃይትን ያስመለሰ ነው። ስለዚህ ወልቃይት በአማሮች ደም ነው የተመለሰ ይታወቃል። አንዴ ላውራ። ቲፒኤልኤፍ የወረደው በአማራ ደም ነው አልኩህ እኮ። ቲፒኤልኤፍ ከ4 ኪሎ አገዛዝ ከአምባገነን አገዛዝ ወደ መቀሌ ሲሄድ በእያንዳንዱ ኢትዮጵያዊ ደም እና በአማራ ደም ነው። ይሄንን እኔ ብዬ ክሬዲትን የምወስደው ነገር የለም ነው። ግን ወልቃይት ላይ ያሉት አማራዎች የታገሉት አዲስ አበባ ላይ እንዳለው አማራን የታገሉት ነው። ገባ? ለወልቃይት ተብሎ የተደረገ ትግል የለም፣ ለአማራ ተብሎ የተደረገ ትግል ነው። አሁን ምን ይላሉ አንዳንዶች መሰለ፣ ለምሳሌ የሆነ ምኒሻ ወይም ከሌ ዘመቻ ተብሎ በደብረ ብርሃን ወይ በወሎ ወይ በጎንደር ቢደረግ ለወልቃይት ተብሎ የተደረገ ዘመቻ የለም። የህወሓት ጦርነትና የአብይ ጦርነት ሲደረግ የኢትዮጵያ ህዝብ የዘመተው በጠቅላላ ኢትዮጵያን ሊያፈርሱ ነው ተብሎ ነው። ወልቃይትን ለአማራ ለማስመለስ ስፔሲፊክሊ ተብሎ የተዘመተ የለም። አሁን ይኸውልህ አንዳንዶቹ ዛሬ ተመልሰው ከቲፒኤልኤፍ ጋር የቆሙ ሰዎች ወልቃይትን መልሰው ለመስጠት ወልቃይት ሲመለስ ምንም አይነት ኮንትሪቢዩሽን የሌላቸው ሰዎች ናቸው። ወልቃይትን አስመልሰን ብለው ዛሬ ከቲፒኤልኤፍ ጋር ቆመው ወልቃይትን መልሰው ለመስጠት እየሰሩ ያሉት ነው። እኔ እያልኩኝ ያለሁት እነዚህን ነው። ለአማራ የሞቱ ለአማራ ልዩ ኃይል ክብር አለን፣ ለአማራ ሚኒሻ ክብር አለን። ወልቃይትን በማስመለስ ደረጃ ወይም የህወሓትን ጦርነት በመመከት ደረጃ የሀገር መከላከያም ክሬዲት አለው። ከዚህ ላይ ሀብትሽ ክሬዲት ከሆነ ላይክ ማን ክሬዲቱን ይውሰደው ከተባለ ከኦሮሚያ ክልል ልዩ ኃይል መጥቶ ተዋግቷል ቲፒኤልኤፍን በመዋጋት ደረጃ። ስለዚህ አሁን አማራ ሆነ ወልቃይት ላይ ሙቼ ባስመለስኩልህ ብለህ ክሬዲት የምትጠይቅ ከሆነ የኦሮሞ ልዩ ኃይል ወልቃይትን አስመልሻለሁ ብሎ ሊመጣ ይችላል። የሀገር መከላከያ የደቡብ ነው፣ የኦሮሞ ነው፣ የአማራ ነው፣ የአፋር ነው፣ የምናምን ሁሉም ይኔሚት ክሬዲቱን ይጠይቃል ማለት ነው። ከዚህ ጋር ስትመጣ ይቺ ተደጋግማ ስለምትነገር ሌላ ጊዜ ያወራዋለሁ። ይሄንን ይኸውልህ አማራ ከሆንክ ወልቃይትን እኛስመልሰንላችሁ አይባልም ነው። ይሄንን እናንተ ራሱ ለምን እንደማታርሙት አይገበኝም። አማራ ሆነ እየታገልክ ወልቃይትን ምናምን አስመልሸልህ። በዛ ላይ ደግሞ ምንድን ነው የሚለው? ጎንደር የተከበረ ህዝብ ነው ይልሃል። ከዛ ጋፋቴ ይልሃል፣ ቅማንቴ ይልሃል፣ በትግራይ መሬት የሚጠይቅ ይልሃል። እንግዲህ በትግራይ ማለት ወልቃይትን ማለት ነው። የወልቃይትን የትግራይ መሬት የሚጠይቅ ዩሪ ነው ያለው። ይሄን የጎንደር አማራ ማለት የትግራይ መሬት የሚጠይቅ ካለ ወልቃይትን የጠየቀ ማለት ነው። የሱዳንን መሬት የሚጠይቅ ይልሃል። እስከ አልፋሽን ይሄ ስንት ኪሎ ሜትር የገቡትን ነው እሱ የሚል ይመጣና ግን ምን ይልሃል? የጎንደር አማራ የተከበረ ነው ይልሃል፣ እየታገልኩለት ነው ይልሃል። ይሄን አይነት በጣም ይሄ ኮንፊውዝ እና ይሄ በጣም እኔ አሮ ነው በምን እንደምገልጸው አላውቅም። ራስ ጠልነት ለቲፒኤልኤፍ ፖለቲካ የተሸጡ የቲፒኤልኤፍ አማሮች ጎንደርን ማዋረድ እንደ ፖለቲካ ስለያዙት እነሱ የሚቃዡ ቅዠት ነው ይሄ ትግል። ቅድም የተባለው አንድ ነገር ብዬ ላቆም ሰዓት የለም ስላልከኝ፣ የጎንደር አማራ ለዚህ ትግል አሁን ላለው ትግል ዋጋ እየከፈለ ያለ አማራ ነው። እንደ አማራ ትግሉ የጋራ ነው ብሎ ዋጋ እየከፈለ ያለ አካባቢ ነው። ብዙ ልጆችን፣ ብዙ ወንድሞችን፣ ብዙ ታጋዮችን የገበረ ትግል ነው። እንደተባለው ግን የትግሉን አስኳል ለማስመሰል እየሰሩ ያሉ አካሎች ይሄንን አካባቢ ከትግሉ የሌለበት እንደ ተላላኪ የአብይ አሸርጋጅ አብይ የተለየ ውለታ እንደዋለለት ምናምን አድርገው መስራት የሚፈልጉት አማሮች አሉ። እንደነ ዩሪ አይነት አማሮች፣ እንደነ ቴምር አይነት አማሮች፣ እነ ደረጀን የሚያዋርዱ ዩሪ እኮ እነ መከታውን ሲያዋርድ የጎንደርን የመሳሪያ ምናምን ሲያዋርድ እነዚህ ሰዎች መጥተው ይከሷል። መታወቅ ያለበት አንድ ነገር ግን የጎንደር አማራ ትግል እያደረገ ያለ አካባቢ ነው። እንደ ማንኛውም አማራ እኩል በድሮን እየተጨፈጨፈ ያለ አካባቢ ነው። ዘርዓ ያዕቆብ ካለው አንድ ምስማማበት ነገር ትግሉ ግን በባለቤት ሆኖ የሚሞትለትን ትግል ወሳኝ እንደሆን ተደርጓል ከሆነ በዛ እስማማለሁ። ይሄ የቲም ገዱ ቲፒኤልኤፍ በመውረዱ ያኮረፈ የኢኮኖሚ ትስስሩ የቆመበት ስልጣን የተነጠቀ አኩራፊው ብአዴን የሚመራው በነገዱ ነው። ያ የነገዱ ቲም ደግሞ ፋኖ አደራጅቶ ትግላችን ገብቷል። አሁን ትግል እየተደረገ ያለው የአማራን ትግል መልሶ በዛ በቲም ገዱ አስገብቶ ቲፒኤልኤፍን ወደ 4 ኪሎ አምጥቶ እህት ድርጅት የማቋቋም ፖለቲካ እየተሰራ ስለሆነ ጎንደርን በጠላትነት ለማጥፋት እየሰሩ ነው ከቲፒኤልኤፍ ጋር። ወልቃይት እሱ ደግሞ ሌላ ቀን እንቀጥለዋለን። ይቅርታ ሌሎቻችሁን ዘርዓ ያዕቆብም ይልልናንም አንድ ሰከንድ ልናገር አብትሽ አንድ ብዙ ስለጠበቁ አንድ ሰከንድ ልናገር። የኛ ሰዓት ሲደርስ አንድ ሰከንድ ላገር አብትሽ
አንድ ሰከንድ ነገር እናቆማለሁ። ትቀጥያለሽ ቴምር። ይኸውልህ አሁን እየተደረገ ያለው ግብግብ ደረጀም የሚሰደበው ጋፋትም ቅማንትም በቃ በጣም ዘራችሁ ያስጠለኛል ምናምን የሚለው በጠቅላላ ይሄ ፖለቲካ ተደምሮ የቲም ገዱ የሚመራው የቲፒኤልኤፍ አዲስ ጋብቻ ስለሆነ በዋነኝነት ጎንደርን መጨፍጨፍና ማጥፋት ስለሚፈለግ ወልቃይትንም ለነሱ መመለስ ስለሚፈለግ እነ ቴምርና እነ ዩሪ የሚሰሩት ፖለቲካ ነው። ይሄ አይሳካላቸውም ለማለት ነው። ቴንክ ዩ። ቲም ገዱ ማን ነው? እስኪ ዲፋይን ማድረግ ትችላል? ቲም ገዱ ማለት በዋነኝነት ጽምዶን ይዞ የመጣ ነው በአማራ ፖለቲካ ውስጥ። ቆይ ልንገርህ። ይኸውልህ ቲም ገዱ ማለት የሚመራው በሚዲያ ክንፉ በነ ቴምር በነ ዩሪ በጠቅላላ በነ ይሄ የቆቦ ከቆቦ አካባቢ አብዛኛው ፋኖ ያለው ወደኋላ አንተኩስም የሚል የአማራ መሬት በራያ ቆቦ አስወርሮ አማራን የሚያስጨፈጭፍ ወንድሞቻችን ናቸው የሚል ቲፒኤልኤፍን ወልቃይትንም ለነሱ ካልሰጠን የሚል የአማራውን ፖለቲካ እኛ ካልመራን ብሎ የመጣ ኃይል። አሁን ካሳ በግድ እኮ ነው እናንተ አሁን እዚህ አሁን በግድ ነው እኮ እያደረጋችሁ ያላችሁ። በቃ አይፈልጉም። በቃ ግልጽ ነው እየነገሩ እኮ ነው ካሳ። እነሱ አማራነት እነሱ አይደለም የሚፈቅዱልን። ካፋብን ለምን አትወጡላችሁ? አማራነት እነሱ አይደለም ለኛ የሚሰጡን ነው የምልህ። እኛ አፋብን አይደለም አማራነት ጋር የሚገናኝ አምና ቶክና ባውት አፋብና እኔ ስለ አማራ ፖለቲካ ነው እያወራሁ። በቃ ዳስት ምን አይፈልጉም። ስለ አማራ ፖለቲካ ነው እያወራሁ ያለሁት። አማራ ትግል ከአፋብን ጋር አይገናኝማ። የአፋብን ትግልማ የዋት እኔ ስለ አፋብን አላወራሁም እኮ ስለ ቲም ገዱ ነው ያወራሁት። ገባኝ ካሳዬ። ይኸውልህ ካሳ ወንድም ይኸውልህ እናንተ እንድትወጡ ነው የሚፈልጉት አይደል? በቃ ውጡላቸው። በቃ ታስት ይውጡላቸውና 4 ኪሎ ይግቡ። በቃ ለምን ይሄ ትግል እኮ የኛ ነው። በከቻላችሁ የጎንደሩ ፋኖ በቃ ታስት ካሳ ወጣቸው እንደዛ ነው። ራሳቸው ይዱ 4 ኪሎ እስኪቆይ 4 ኪሎ ይዱ። ዝም ብለህ እንትን ሙድ ይያዙባችሁ እኮ ነው። የዘራ ያዕቆብና ያኪላ ሁሉን ይያለ ይመኩ ለምን ትታገላላችሁ? ፋኖ አማራ ግልጽ ነው እኮ የምንነጋገረው እኮ ወናማራዎች ማረፊያ እየፈለጉ ነው። እና ኤግዛክትሊ አሁን አሞራው ነው አላባር ከአማራ ነው ስለተባረረ ነው። ግልጽ ነው እኮ ማረፊያ እየፈለጉ አዲስ ታይምስ አንዴ አጼው ለምን እናንተ ላይ ለምን ያላክካሉ? ለምን ያላክካሉ እናንተ ላይ? አሁንም እኮ መጨረሻ ላይ የሚያላክኩባችሁ እናንተ ላይ ነው የሚያላክኩት። አጼው 4 ኪሎ ባትገባ በጎንደሬዎች ታይማችን እየበላ ነው። አዲስ ታይምስ ያው የዋና አማራዎች ፖለቲካ ይገባሃል ምን እንደሆነ አዲስ አንዴ ቴምር ልጨርስና አንቺ ቀጥይ። አንዴ በጣም ሰዓት ያልቋል እኮ እግዚአብሔርን 10 ደቂቃ ነው ያለኝ በጨርሻ ለኔ እኮ አንድ መጠቅለል ፈልጌ ነበር። እሺ በጣም ረጅም ሰዓት ነው የተቀመጥኩት 11 ፒኤም በጣም የሌለ ነው። እና ካሳ ጨርሰሃል። ቴምር 2 ደቂቃ ልስጥሽ፣ ከዛ አጼው 2 ደቂቃ፣ ከዛ ኤሊ፣ ከዛ ልልና አንጨርሽ ፕሊዝ። እንጂ መዝጋት ነበርብኝ ዝም ብዬ ለምንድን ነው የምትዘጋው? ለምንድን ነው ለኔ አዲስ ለእያንዳንዱ 20 ደቂቃ እንደፈለጉ እነዘር ያዕቆብ የአማራን ሕዝብ እየበተኑ ጎንደርን ለብልጽግና እየሸጡት እዚህ አይን ባይን ውጡ ተበተኑ አማራው ይጠላቸዋል እያለ ሲሰሩ ዝም ብለህ አዳምጠህ እኔ ሌላ ቀኑ ሙሉ ነው ያሉት። ለዛ ነው ፖለቲካ። ታዲያ እንደዛ ከሆነ ለሁሉም እኩል ነው መስጠት ያለብህ። ከቻልክ እነዘር ያዕቆብ ኢንተራክት እንዳያደርገኝ አስወርደው። ጨርሷል አይደል ሀሳቡን? አስወርደው። ስልክ እየተደወለለት አሎ ኦኬ ኢንተራፕት እንዳታረገኝ። እኔ አባውዴ አይደለም አባውዴ ነው ኢንተራፕት የሚያደርገኝ። ኤዲስ ወፍ ዘራሽ ዲቃላ ሌባ ባአዴን አባውዴ መሳደብ ጀመረ። ሳይት ነጋዴ ሆዳም አያስወራኝም አባቴ ስለማውቅ እኮ ነው። እኔ አበባ ሰጥቻለሁ። ዝም እንድትይ አበባ ሰጥቻለሁ። አቦ በእናትህ እኮ አንበሳ አውራጅ ነች እኮ ለምንድን ነው አስወርደው? በእናትህ እኔ ላውራ በኋላ አያስወራም። እሺ ለምን አይሰበሰበችው ነው የምትሰጠው? ኧረ በመድኃኒዓለም አንተ ልጅ ተው በመድኃኒዓለም የማየው ባይል ነገር ይቀጥል። የቴምር ኦኬ ቴንክ ዩ። ይኸውልህ አሁን አንተ ቤት እኔ አሁን ዝም ብሎ እነዛ ማህበረሰብን አሁን እነ ሳሚ ምናምን አሁን ምን መሰለክ ችግሩ ቅድም አሁን እነ ባናና እነ ሳሚ ዩሪን በደንብ ተሳደቡና ሲገባላቸው ደግሞ በደንብ ተደርጎ እነሱ ስድብ ነው ፖለቲካሊ በደንብ አድርጎ ዩሪ ሲያቀምሳቸው ወደ የት ይወስዱታል? ወደ ማህበረሰብ ገብተዋል አይደል?
እንደዛ ነው እየተፈጠረ ወደ ማህበረሰብ ተሰደበ ይሏል። ሁሉ ጊዜ ጎንደርን በቃ መሸጎጫ ነው የሚያደርጉት። አካባቢው ተወደደም ተጠላም እነዚህ መርዞች ከዛ አካባቢ እስከመጡ ድረስ ጎንደር ይጣራል። በቃ ጎንደር አካባቢው ተጠራ ማለት ግን የጎንደር ማህበረሰብ ተሰደበ ማለት አይደለም። ማህበረሰብ ጋር ምንም አይገናኝም። እነዚህ የሚዲያ ጅቦች ናቸው። እውነቱን ነው። አማራን ለመብላት የተዘጋጁ የሚዲያ ጅቦች ናቸው። እኔ ይቅርታ አድርግልኝና እኔ ጎንደርን እየተነገረኝ ያደግኩት አያቴን የሙስሊም ነኝ 44ቱ ታቦት መጀን እያለ አያቴን ሲመርቃት ነው አያቶቼ ጋር ነው ያደግኩትና ያን 44ቱ ታቦት የሚባለውን በአያቴ እየተነገረኝ በልጅነቴ የ5 የ6 ዓመት የ7 ዓመት ልጅ የምሰማውን ጎንደርን በጣም ከልቤ ነው የምወደው። እዚህ ሚዲያ ላይ ያሉ ግን አማራነትን እንድጠላ የሚያደርጉ የጎጃም አማራን በነባናና ጅቡዳ ጅራታም እያሉ የሚሳደቡ የወሎ ማህበረሰቡን ቅላን ጠልጣይ አሙካ ሽርጣም ጋላ ረሃብተኛ እያሉ የሚሳደቡ የጎንደርን አማራ ምን ብለክ ተሳድበሃል ብትል ግን አያመጡልም። ከዛ ምን ያደርጋሉ? የጎንደር አማራ ተሰደበ ይሉና ልክ እንደ ዩሪ ነካኩና ሜቢ አንተ ከጎንደር የመጣክ ሰይጣን ምናምን ስትለው ጎንደር ተሰደበ ይልና መግለጫ ስጡ ምናምን ጎንደር እየተሰደበ ይለዋል። ይሄ ነው አሁን እዚህ ሚዲያ ላይ ያጋጠመን ይሄ ነው። ሌላው እነዚህ ናቸው የጎንደር አማራን ከኋላ ጀግኖችን እያስጨፈጨፉ ያሉ። በነገራችን ላይ አሁን በቅርብ የተጨፈጨፉ 90 የጎንደር አማራዎች አሉ። እነዚህ ኃይሎች ናቸው ከመንግስት ጋር የሚሰሩ ኃይሎች እነዛን ጀግኖች ያስበሏቸው። 90 የጎንደር አማራ ጀግኖች ማለት 9000 የአብይን ኃይል አፈር ደም የሚያስበሉ ተኳሽ የጎንደር አማራን ታውቀዋለህ። ከእንትን ላይ በአየር ላይ አሞራ የሚያወርድ ነው፣ ጀግና ነው። ይህንን ጀግና ግን እነዚህ ባንዳዎች ሆዳሞች እሆዳቸው ጅብ ያሰሩ በጥቆማ ከመንግስት ጋር እየሰሩ አስከብበው አስበሏቸው። ቀላል አይደለም ለአማራ። እነዚያ የጎንደር አማራዎች 90 የጎንደር አማራዎች ቀላል አይደሉም። ብዙ ሺህ የአብይን ባንዳ በደንብ አድርገው የሚቀጡ ነው ሉዝ ያደረግ ነው። እንደ አማራ ጥቁር ቀን ተብሎ መከበር ያለበት ቀን ነው። 90 አማራ በአንድ ቀን ፋኖ አስበዋል። ፋኖን ነው እኮ ያጣነው። አንድ ፋኖ እኮ ለኛ ቀላል እኮ አይደለም። ገብቷል። ይሄ ኃይል ያንን የወንድሞቹን እንደዛ ደም መፍሰሱ የደም ጎርፍ ፈሶ ጎንደር ላይ አይናገርም። ምንድነው የሚያደርገው? ጎንደር ተጠቃ ይላል። ጎንደርን የሚያስጠቃው ይሄ ኃይል ነው እንዴ? የጎንደር አማራ ደማችን እኮ ነው እንዴ? ጎንደርን የሚጠላ አማራ ከየት ነው ሊመጣ የሚችለው? በምንም ተአምር። በአማራነቱ ዋጋ ሲከፍል የነበረ ወያኔ 8-9 ቤተሰብ ገደል ስትልካው የነበረ ወልቃይትን ለመውሰድ እኔ እዚህ የምኖርበት ሀገር ብዙ የጎንደር አማራዎች አሉ። በጣም ወዳጆቼ ናቸው። እነሱ ሲነግሩኝ እያንዳንዱ በሱዳን ተሰደው 7-8 ቤተሰቦቻቸውን ያጡ ናቸው። ገብቶሃል አይደል? ይሄንን ህዝብ ከወያኔ ጋር ሆኖ ሲያስጨፈጭፈው የነበረው ማን ነው? አገኘው ተሻገር መለስ አባቴ ነው እያለ ሲንሰቀሰቅ የነበረ ይሄ አገኘው ተሻገር አሁንም ከአብይ አህመድ ጋር ሆኖ ጎንደርን እያስጨፈጨፈ ነው። የሱ ልጆች ናቸው እነዚህ ኃይሎች ከወያኔ ጋር ሆኖ ጎንደርን ሲያስጨፈጭፉ የነበር ናቸው። አሁን አማራን የሚሳደቡ የሚያዋርዱ፣ መሪን የሚያንቋሽሹ አሁን እነሱ ቅድም ደረጀ ተሰድቦ ምናምን ይለዋል አይደል? እነሱ ግን የወሎን ፋኖች በሙሉ እነ መሪ ወዳጆን ሳይቀር እነ ሄኖክን ሳይቀር ከጎጃም እነ ዘመነ ካሴን ሲያዋርዱ ሲያበሻቅጡ ነው የሚውሉት። ችግር ደግሞ አለ ብለን እኛ ስንተች የጎንደር ፋኖ ለምን ይነካላል? እኔ አይውልክ አንተ ላደግፍ ትችላለህ። አዲስዬ እኔ የተሰጠኝ ኢንፎርሜሽን ምሳሌ ደረጀ ያሁኑን በጥቆማ እንዳስመታቸው ነው ኢንፎርሜሽን የተሰጠኝ። ከጎንደር አስከብቦ ለስብሰባ ብሎ የማይወጡበት ጉድጓድ አስገብቶ ከከበባ ከተደረገ በኋላ አንድ ፋኖ አልወጣም። አንድ ፋኖ ኦን ፐርፐስ ሆን ተብሎ መውጣት የማይችሉበት ቦታ ተቀብረው ነው የተገደሉት። ቴምር ደረጀ እኔ ልጆቹን የገበረ ጀግና ሌሎች ሰዎች ያስመታል ብዬ አላምንም። ይቅርታ አድርጊልኝ። ኦኬ አንተ ለማታምነው ከጎንደር ግን የሚያምኑ ወንድሞች አሉ ጀግኖች። ከጎንደር ያሉትን አላውቅም። እኔ ሁለት ልጆቹን በዚህ ትግል የገበረ ጀግና ሰዎች ጎንደሬዎችን ያስመታል ብዬ አላምንም። ይሄ እኔ ቤት አትናገሪ ፕሊዝ። እሺ አንተ ቤት አልናገርም፣ ግን ይሄ ዳስ ሪያሊቲ። ኦኬ እሺ በዚህ ጋር ላቆመውና አጼ ዘርዓ ያዕቆብ የሰራውን ፖለቲካ ምን ይላሉ መሰለክ? እና አኪላ ፖለቲካ ማለት የአብይ አህመድ ፖለቲካ ነው። አብይ አማራን በመበታተን አብይ አህመድን ስልጣን ወንበሩን ማጽናት ነው የዋና አማራዎች ፖለቲካ።
ኦኬ ምንድነው ያለው አሁን ጎንደር ለምን ለትግሉ ስለማይፈልጓችሁ ለምን አትወጡምና ለአብይ አህመድ አታገለግሉም? ያሁኑት ግን እናንተን እኮ የሚጋብዝ አይደለም ዝም ብላችሁ ነው እንጂ እየተዋጋችሁት ያላችሁት ነው ያለው አይደል? እንደዛ አይደል ያለው ቅድም ዘርዓ ያዕቆብ። ግን ዘርዓ ያዕቆብም እንደዛ አይደል? አንቺ ደግሞ ይኸውልሽ ልጆቹን የገበረውን ጎንደሬ ሰው አስገደለ ብለሽ ከወነጀልሽው ከትግሉ መውጣት ነው ያለበት። ለምን ያደርጋል? አንቺም እኮ ወንጀል ያነቀ ይኸውልሽ እስቲ ገባበልና የጎንደር ፋኖችን በውስጥ ወራ አረጋቸው ከዛ ይነግሩሃል አባቴ። እኔ ስለፋኖቹ ምን አገባኝ? ግን ይሄ ልጅ መሬት ያለውን እውነት ነው የምነግርህ እኔ መሬት ደረጀ የሚባል አንድ ፋኖ ምንድነው ፐርፐዙ ሌሎች ወንድሞችን የሚያስገድልበት ምንድነው? ኦኬ ፐርፐዙ አንደኛ ይኸውልህ 12000 የቀለሃ ከመንግስት ከተቀበለ ደረጀ ልጆቹን ኦሬዲ ሞተዋል። ኦኬ እኔ የልጆቹን ደም ደመከልብ እንዳረገ ነው የሚሰማኝ ደረጀ። በቃ ልጆቹ ሞተዋል፣ ተስፋ ቆርጧል፣ ከመንግስት ጋር መስራት ይፈልጋል፣ ይሄን ትግል አይፈልገውም። አለቀ። ከመንግስት መግለጫ ነው የተሰጠው። ከዛው ከጎንደር መግለጫ አንድ ብርጌድ ደረጀ ይኸውልሽ ከመንግስት ጋር የሚሰራ ከሆነ እስከዛሬ ለምን ከመንግስት ጋር አልገባም? ለምንድን ነው ቀላ 12000 ቀላ ለምንድን ነው ስልጣን ሲሰጠው አልፈልግም፣ አፋብንም ላይ ስልጣን አልፈልግም፣ የጎንደርን ፋኖንም ምራስ ይባል አልፈልግም ብሎ ራሱን ማግለል የፈለገው ለምንድን ነው? ዋይ ለምን ስልጣን አልቀበልም ብሎ አባናዶ የሚለውን ኃይል ለምንድን ነው ለብቻው ለይቶ ሁሉ ጊዜ አፈንጋጩ ነው? ጎንደር ላይ አሁን በቅርብ ጊዜ ከነሀብቴ ጋር ሲጣላ ነበር። ለምንድን ነው የሚጣላው? እሱ እኮ ልጆቹን የገበረበት ትግል እኮ ነው። ማድረግ ያለበት ምን ነበር? ተንበርኮ እየለመነ ልዩነት ሲፈጠር በልጆቼ እያለ አንድነት መፍጠር ነበረበት። ለምን የልዩነት ዋናው መሰረቱ ሆነ? ለምንድን ነው ልዩነት የሚፈጥረው? ልጆቹን የገበረበትን ትግል አንድ ቁጥር እና ሀብቴ ጋር ልዩነት ፈጥሮ እና ሀብቴ ጋር ሊገዳደል እየፈለገ ያለው ማን ነው? እሱ አይደል እንዴ? አንደኛው ብዙ ኃይል ይዞ የፖለቲካ ልዩነት ካለው እኮ ይኸውልሽ ቴምር የመስመር ልዩነት ካለው አብሮ አለመሆን ግዴታ አይደለም። አብሮ ግዴታ አፋብን ብሎ እናንተ አሁን ችግሩ ምንድነው? አፋብን መሆን አለበት። ለምን ካላመነበት መሆን የለበትም። ያ ማለት ብልጽግና ነው ማለት አይደለም። ያ ማለት ጸረ አማራ ነው ጸረ ፋኖ ነው ማለት አይደለም።